ጉዳዩ የተፈጸመው በ17ኛው ክፍለ ዘመን አካባቢ በፈረንሳይ ሀገር ሉዊ 14ኛ የተባለ አንድ አምባገነን ንጉስ ነግሶ በነበረበት ሰዓት ነው። ይህ ንጉስ በጣም ያልተገደበ ስልጣን ከመቆናጠጡ የተነሳ ራሱን ደሰን ኪንግ ወይም ፀሐዩ ንጉስ ብሎ እስከመጥራት የደረሰና በፈረንሳይኛ ሌታ ሱሟ ወይንም አይ አም ዘ ስቴት አገሪቱ ማለት እኔ ነኝ፣ ግዛቱ ማለት እኔ ነኝ፣ ፈረንሳይ ማለት እኔ ነኝ ብሎ እስከማወጅ የደረሰ ንጉስ ነው የነበረው። ይሄን ንጉስ በዙሪያ የነበሩ ሰዎች ሁሉ እሱን ለማስደሰት ኢምፕሬስ ለማድረግ የሚፈልገውን ነገር ለማድረግ በሱ ፊት ጎሽ ለመባል የማይፈነቅሉት ድንጋይ የማይፈጽሙት ነገር አልነበረምና ይሄ ሰው በዚህ አይነት ሁኔታ በጣም ደስተኛ ሆኖ ነበር የሚኖረው። እንደ አጋጣሚ ሆኖ ከነዚህ ሊያስደስቱት ከሚፈልጉ ሰዎች መካከል አንዱ የፋይናንስ ሚኒስትሩ የነበረ ኒኮላ ፉኬት የተባለ ሰው ነው። ንጉሱን በምን ላስደስተው እንዴት አድርጌ ጎሽ ልባል ብሎ አስቦ በአገሪቱ ከዚህ በፊት ታይቶ የማይታወቅ ተደርጎ የማይታወቅ በጣም ድል ያለ ድግስ፣ በጣም ብዙ ገንዘብ የፈጀ የተቀማጠለ ድግስ ያዘጋጃል ንጉሱን ለማስደሰት ሲል እና በወቅቱ የነበረው የፈረንሳይ ሕዝብ አይኑን በሙሉ እዛ ድግስ ላይና ይሄ ደጋሹ የፋይናንስ ሚኒስተር ላይ ቀልቡ በሙሉ ያርፋል። በዚህ ጉዳይ ንጉሱ ትንሽ ቅር ይሰኛል። ድግሱ ከተካሄደ በኋላ ግን በሁሉ ነገሮች ሴንተር ኦፍ አቴንሽን መሆን ይፈልግ የነበረው ንጉስ በጉዳዩ በጣም ቅር ስለተሰኘ የፋይናንስ ሚኒስትሩን ከማመስገን ይልቅ በሀብት በማባከንና በሙስና ወንጀል በሐሰት አስመስክሮ ዘብጥያ ልኮት የዘላለም ቅጣት እንዲያገኝ ያደረገበት ሁኔታ አለና ይህ ሩል ነምበር 1 ኔቨር አውትሻይን ዘ ማስተር ወይም አለቃህን ለመሸፈን አትሞክር የሚለውን የሮበርት ግሪንን የ48 ሎስ ኦፍ ፓወር ፕሪንሲፕል በደንብ አድርጎ የሚያሳይ አይነተኛ ምሳሌ ተደርጎ የሚወሰድ ነው። ከዚህ በኋላ በሚኖሩ ተከታታይ ፕሮግራሞች በዓለም ደረጃ በዘመናችን በጣም the most discussed books የሚባሉትን የሮበርት ግሪን the 33 strategies of war እና 48 laws of power የሚባሉትን ሁለት መጽሐፍት በደንብ አድርገን እያንዳንዱን አንቀጽ በምሳሌ ያስደግፈን ለማብራራትና ለመማማር እንሞክራለን። እነዚህ መጽሐፎች ማወቅ የሚጠቅመው ምናልባት how ፓወር እንዴት እንደሚሰራ፣ ፓወር እንዴት እንደሚተገበር፣ ፓወር በቢዝነስ በሪሌሽንሺፕ ከሰዎች ጋር በሚኖርን ግንኙነት ሁሉ እንዴት ማኒፑሌት እንደሚደረግ ሁሉ በደንብ አድርጎ የሚያሳይና ማስተማሪያ ተደርጎ ነው የሚወሰደው። መጽሐፉ 3 ነገሮችን የያዘ ነው። በአብዛኛው ሳይኮሎጂን ይዟል፣ ስቶሪን ይዟል ወይም ሂስትሪን ያስተምራል። ሶስተኛ ታክቲክ እና ስትራቴጂን ያሳያል ተብሎ ነው የሚታሰበውና በአብዛኛው መጽሐፉን ሪኮመንድ የሚያደርጉ ሰዎች እንደሚሉት መጽሐፉ ላይ በጣም ዴንጀረስ እና በጣም አደገኛ እና አስፈሪ የሚመስሉ ህግጋቶች አሉ። እነዚህን ህግጋቶች በተቻለ መጠን እናንተ ተግባራዊ እንዳታደርጓቸው፣ ነገር ግን ከእንደዚህ አይነት ጥቃቶች ራሳችሁን ለመከላከል እንድትጠቀሙበት ነው ማስተማሪያ መሆን የሚችለው ብሎ ያስቀምጣሉ። እኛ ግን ባጭሩ በማያሰለች መልኩ ክፍል በክፍል ከዛሬ ጀምሮ ለማቅረብ እንሞክራለን ማለት ነው። ሰብስክራይብ እና ፎሎ በማድረግ አግዙ።